ኦሮሞች 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 ሰውን እንወዳለን እኛ ኦሮሞች አማራን እንወዳለን ትግሬን እንወዳለን ደቡብን እንወዳለን ሶማሌን እንወዳለን። በመጨረሻም የኦሮሚያ ክልል ወጣቶች ታሪክ ሰሩ። እንደሚታወቀው ዛሬ የኢሬቻ ዋዜማ መሆኑን ተከትሎ በአዲስ አበባና ዙሮች እንዲሁም ከተለያዩ ኦሮሚያ ክልሎች ወደ አዲስ አበባ የገቡት በመቶ ሺዎች የሚቆጠረው ሕዝብ በአንድ ላይ በዓሉን ለማክበር እየተሰባሰበ ሲሆን በዚያም እነዚህ ወጣቶች ያስተላለፉት መልእክት ሕዝቡን በእንባ አራጭቷል። በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። The Ethiopian government led by Dr. Abiy is doing an amazing job by designing various strategies to achieve better growth in the smokeless industry. He is a leader who is building a clean and beautiful country. በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጠቅላይ ሚኒስትር አብይ አህመድን ያወደሱበት ቪዲዮ በተለያዩ ሶሻል ሚዲያዎች ላይ እየተሰራጨ ሲሆን ከዚህ ጀርባ ብዙ ሰው ያላወቀውን አንድ ሚስጥር እነግራችኋለሁ። ከቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመቅኩት እና ኮመን ፋክተር የምታገኙት ብዙዎቹ ላይ ቅድስት ማርያምን አክብረዋት ነው ያለፉት። አስገራቢ የሆነ አገላለጽ ቅድስት ማርያምን አክብረዋት ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። በመጨረሻም ታዋቂውና ተወዳጁ ዶክተር ወዳጄነህ በዛሬው ዕለት በይፋ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሱን አሳወቀ። በዚህ ዙሪያም ዝርዝር መረጃዎችን አጋራችኋለሁ። በመጨረሻም የአትላንታው አይነኬ ደስታ ወይም ጆይ ጓያውን ቀጠቀጠው። በዚህም ዮኒ ጓያው በአፍንጫው አካባቢ መለስተኛ ጉዳት ቢያጋጥመውም ሊተርፍ ችሏል። በዙሪያም እያገኘሁት መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ኦሮሞች ሰውን እንወዳለን እኛ ኦሮሞች አማራን እንወዳለን ትግሬን እንወዳለን ደቡብን እንወዳለን ሶማሌን እንወዳለን ምክንያቱም እኛ ያደግነው በፍቅር ነው። በዛሬው ዕለት በርካቶችን በእንባ ያራጨው የኦሮሚያ ክልል ወጣቶች ድምጽ ነው። ወጣቶቹም የተለያዩ ሀገራችን ክልል ከተሞች የሚወክሉ ሰንደቅ ዓላማዎችን በእጃቸው መያዝ እንዲህ የሚል መልእክታቸውን አሰምቷል። እኛ ኦሮሞዎች ኢትዮጵያዊነትን አንጠላም። አማራ፣ ትግሬ፣ ደቡብ፣ ሶማሌ፣ ጉሙዝ፣ ሲዳማ፣ አፋር፣ ሐረር ሁሉም ህዝባችን ነው። እኛ የኦሮሞ ወጣቶች ሰላም እንፈልጋለን። በሀገራችን ውስጥ የሚገኘው የትኛውም አለመግባባት በንግግርና በውይይት እንዲቋጭም ባለስልጣናቱን እንጠይቃለን። የሀገር አባጋዶች እንዲሁም አደስንቄዎች፣ የሃይማኖት መሪዎች፣ ታላላቆችና ታናናሾች እንዲሁም ባለስልጣናቶች ተነሱ፣ ለይቅርታም እጃችሁን ዘርጉ። አንተም ተው አንቺም ተይ ማለት ዘረኝነትን በልቡ ለነገሰበት ህዝብ በትትና ተሸንፎ ኢትዮጵያዊነትን ብቻ እንዲያቀነቅን አድርጉት። እኛ ከተባበርን ከተጋገዝን ሁሌም ድል እናደርጋለን ሲሉ ድምጻቸውን አሰምቷል። ይህንን እየተናገሩ በነበሩበት ወቅት ህዝቡ እንባ እያቀረረ ያዳመጣቸው ሲሆን በአሁኑ ሰዓትም የነዚህ የኦሮሚያ ክልል ወጣቶች ያጋሩት ቪዲዮ የተለያዩ ሶሻል ሚዲያዎችን ትኩረት ለመሳብ ችሏል። እንዴት ያለ ድንቅ አስተሳሰብ ነው! Congratulations for Ethiopia peoples. Then Abiy is a leader who not only lays the foundation stone but also implements and executes what is planned. We have great confidence in him as a leader who completes major projects and turns them into goals. He has done a commendable job by accelerating the work started in the small and micro sectors and ensuring the benefit of citizens in all sectors and working diligently. The Ethiopian government, led by Dr. Abiy, is doing an amazing job by designing various strategies to achieve better growth in the smokeless industry. He is a leader who is building a clean and beautiful country.
በአሁን ሰዓት በተለያዩ የማህበራዊ ድረገጾች ላይ የትራምፕ ንግግር እየተለቀቀና እየታየ ሲሆን የቪዲዮም እውነት ወይስ ሐሰት የሚለው በአሁን ሰዓት በርካቶችን አነጋግሯል። ይህ ቪዲዮ በፋክት ቼክ የተመረመረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ንግግር እንዳልሆነም ተረጋግጧል። አንድ እውነት ግን አለ። በባለፈው ጊዜ የአሜሪካው የጥናት ቡድን በሀገራችን ውስጥ እየተከናወነ ያለውን የኮሪደር ልማትና በህዝቡ ላይ እየደረሰ ያለው ፋይናንሻሊ ብሎም ሳይኮሎጂካሊ ጫና እያስነበበ ሲሆን በሳምንቱ ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቢሾፍቱ ለሚገነባው ትልቁ ሜጋ ፕሮጀክት ድራጋፍ አድርጋለሁ ሲሉም ተደምጧል። ሰውን ማምኖ ቀብሮ ነው። ይህንን ሰው አትመኑት የምለው እኮ በምክንያት ነው። እኛ ኢትዮጵያን በራሳችን ገንዘብ እንዲሁም በጸሎት የተመረቀው የህዳሴ ግድባችን መጠናቀቁን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራችንን የገነባችሁ ብሎ ማስወራታቸው ይታወሳል። ታዲያ ዛሬም ጥቂት ሰጥተው እኔ ነኝ ያሰራሁት ማለታቸው አይቀሬ ነውና ጥንቃቄ ያስፈልጋል። በሌላ ዜና የአትላንታው ጆይ እንደ ስስት በመቀየር በተለያየ ማለ የሚተውነውን ዮኒ ጓያውን ልክ እንዳስገባው በኢንስታግራም ገጹ ላይ ቪዲዮን አጋርቷል። የአስመሳዮች መጨረሻ ይሄ ነው። ከቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመቅኩት። በንግግሩ የበርካቶችን ቀልብ የሚስበው የንግግር የዶክተር ወዳጄነህ ሲሆን የተወለደውም በድሬዳዋ ከተማ ነው። ታዲያ የዶክተር ወዳጄነህ ወላጆችም በእምነታቸው የማይደራደሩ ጠንካራ ስለሆኑ ልጃቸውን ቁልቢ ገብርኤል በመውሰድ በ40ኛው ቀኑ የሥላሴ ልጅነት እንዲያገኝ አድርጎታል። ታዲያ ሰው በኦርቶዶክስነቱ መቀጠል አልቻለም ነበር። በአንድ ወቅት ላይም አክራሪ የተባለ ሰባኪ መሆኑ እንደነበረ እንዲያስታውሰናል። ዝም ብሎ ወንጌል ቤተክርስቲያን አወቀች። እዛ ጋር ፕሮቴስታንትን ብቻ የማውቅ አክራሪ ፕሮቴስታንት ነበርኩኝ። አክራሪ ሰዎች ሁሉ ጴንጤ መሆን አለባቸው ብዬ የማምን ሰው ነኝ። ዶክተር ወዳጄነህም በአንድ ወቅት መስበክ ብቻም አይደለም ሰዎችን በሙሉ ጴንጤ መሆን አለባቸው የሚል አቋም ነበረኝ። በዚያም ብዙ ሰርቼበታለሁ። በኋላም የቴዎሎጂ ትምህርት መማር ስጀምር ብዙ ጥያቄዎችን አይምሮ ያስነሳብኝና ኦርቶዶክስ ግን ምንድን ነው የምታስተምረው ብዬ መማር ጀመርኩ። በኋላም ግን እየተፈጠረውን ነገር ማመን ነበር ያቃተኝ ሲል ይናገራል። ከዛ ቴዎሎጂ ተማርኩ፣ ስነ መለኮት ስማር፣ ከዛ በኋላ መጠየቅ ሲጀምር ኦርቶዶክሶች ለምንድን ነው እንደዚህ የሚያደርጉት? ምንድን ነው ዶክትሪናቸው? ምንድን ነው ትራዲሽኑን ከየት አመጡት? ለምንድን ነው የሚጾሙት? ለምንድን ነው እንደዚህ የሚያስተምሩት እያልኩ ማጥናት ጀመርኩ። መማር ከጥፋት ይታደጋል ነውና ነገሩ። ዶክተር ወዳጄነህም ኦርቶዶክስና ዶክትሪኗን በደንብ ለማወቅ ይታተር ጀመር። በአንድ ወቅት ላይም በተደረገለት ኢንተርቪው እንዲህ ሲል ተደምጧል። እኔና ኒቆዲሞስ ብዙ የሚያመሳስል ነገር አለን መማር ላይ። ኒቆዲሞስ አይሁዳዊ ሲሆን ቀን አይሁዳውያን ከጌታ ጋር ሆነው እንዳያው ሲል በሌሊት እየተነሳ ለመማር ወደ ጌታው ያቀና ነበር። በዚያም ጌታ ብዙ ነገር እንገለጠለት፣ ተማረ፣ አወቀ። እኔም ዛሬ ላይ አውት ኦፍ ዘ ቦክስ ሆኜ ነገሮችን መጠየቅ መጽሐፍትንም ማገላበጥ ሲጀምር ለካ በዓለም ላይ ካሉ እምነቶች እንደ ኦርቶዶክስ ለኢየሱስ ክብርና ምስጋና የሚያቀርብ እንደሌለ ተሰማኝ። ራሴንም ታዘብኩት ሲል ይደመጣል። በደንብ ነው ያጠናሁት። ገብቼ ሳጠና በጣም ተገረምኩኝ። መዳፈር የለብኝም እንግዲህ ኦርቶዶክስ እንደዚህ ከሆነች ከስለ ኢየሱስ ናቸው። አጽዋማቶቹ ለካ ስለ ኢየሱስ ናቸው። ዓርብ ሮም ስለሚጾሙት ለካ ስለ ኢየሱስ ነው። ሮብ የሚጾሙት እነዛ ሽማግሌዎቹ ጌታን አሳልፈው ሊሰጡት የተስማሙበት ቀን ስለሆነ ነው። ዓርብ የሚጾሙት ጌታ የተሰቀለበት ቀን ስለሆነ ነው። ዶክተር ወዳጄነህም በጥልቀት ገብቶ ነገሮችን የዳሰሰ ሲሆን ይህ ለማወቅና ለመማር ያለው ፍላጎቱ የተጋረደበትን ትልቅ ነገር ከዓይኑ በማንሳት ነገሮችን አጥርቶ ማየት እንዲችል አደረገው። በዚያም በእጅጉ ተደስቶ በመጨረሻም ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመቀላቀል በቃ። እንዴት ደስ ይላል! ያንን አጠናሁና ለኦርቶዶክስ ቤተክርስቲያን ከፍተኛ አክብሮት ደቨሎፓል። ምክንያቱም ውስጧ ገብቼ ትራዲሽኗን እያንዳንዷን ነገር ለማጥናት ሞከርኩ፣ አቅሜ የሚፈቅደው። ዶክተር ወዳጄነህ ወንድማችን እንኳን ወደ ታላቅ ኦርቶዶክስ ተዋሕዶ ቤተክርስቲያን በደህና መጣ ብለን እጆቻችንን ዘርግተን እንቀበላለን። እጅግ በጣም ደስ ብሎኛል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዜና እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።